ፋሺስት ኢጣሊያ ኢትዮጵያን በወረረችበት ዘመን አንድ መሪ ወደ ዓለም መድረክ ቆሞ ጮኸ። ሰሚ አልነበረም። ያ ጊዜ መደገም የለበትም። ከአረቦች ጋር ልንሆን አንችልም፣ ከአውሮፓውያን ጋርም እንዲሁ። ተፈጥሯዊ ምንጫችን አፍሪካ ነው። ከአፍሪካውያን ጋር ነው መተባበር ያለብን። ይህንን ጉዳይ ያምኑበታል ወይ ብሎ ጠየቀ። ንጉሡም ሲመልሱ የኔ ማመን ሳይሆን አንተ ታምንበታለህ ብለው ጠየቁት። እኔማ አዎ አላቸው። ንጉሡም እንግዲያውስ ቀጥልበት የሚል ንጉሣዊ ፍቃድን አገኘበት። አፍሪካ አንድ ቀን አንድ ልብ እንድትሆን ያሰቡ ሰዎች ነበሩ። አፍሪካ በራሷ እግር እንድትቆም ያለሙ መሪዎች ነበሩ። ከነዚህም መካከል በተለይ የሚታወስ ስም አለ፣ ክቡር ከተማ ይፍሩ። በዚያን ዘመን የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። አፍሪካን ወደ አንድ ለማምጣት ታላቅ ራዕይ የነበራቸው መሪ። ይህንን ራዕይ ወደ ተፈጻሚነት ለማምጣት የተጋደሉት ግን የእርሳቸው የቅርብ ባለስልጣን የውጭ ጉዳይ ሚኒስትሩ ክቡር ከተማ ይፍሩ ናቸው። ከተማ ይፍሩ በሐረር ጠቅላይ ግዛት ውስጥ በታኅሳስ 3 1922 ተወለዱ። ገና በሕፃንነት ዘመናቸው የኢጣሊያንን ወረራ ተመልክተዋል። በሶማሌላንድና በኬንያ ስደትን ተቀብለው ያደጉ፣ መከራና ስቃይን በልጅነታቸው ያወቁ ሰው ነበሩ። ከነጻነት በኋላ ወደ ኢትዮጵያ ተመልሰው ትምህርታቸውን ቀጠሉ። ከዚያም ወደ አሜሪካ ተጓዙ። በቦስተን ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነትን ተከታትለው የማስተርስ ዲግሪያቸውን ተቀብለዋል። የሶስተኛ ዲግሪ ዕድል ቢመቻችላቸውም ሀገሬ ትፈልገኛለች ብለው ተመለሱ። ይህ ውሳኔ የተለመደ አልነበረም። ነገር ግን የታሪክን አቅጣጫ የሚቀይር ነበረ። ከትምህርት ማግስት ወደ አገራቸው ተመልሰው በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ የአሜሪካና የኤዥያ ክፍል ኃላፊ በመሆን በ1945 ዓመተ ምህረት ስራቸውን ሀብለው ጀመሩ። በ1953 ዓመተ ምህረት የውጭ ጉዳይ ሚኒስትር ሆነው ተሾሙ። በዚያን ጊዜ አፍሪካ በለውጥ ነፋስ እየተናወጠች ነበረ። በ1960ዎቹ የአፍሪካ ዘመን ተብሎ የሚጠራው ዘመን ብዙ ሀገራት ከቅኝ ግዛት ነፃ የወጡበት ጊዜ ነው። ነገር ግን ነፃነት ብቻ በቂ አልነበረም። አፍሪካ አንድ መሆን አለባት ወይስ በተናጠል መቀጠል አለባት? ይህ ነበር የዘመኑ ታላቅ ጥያቄ። አፍሪካዊ መሪዎች በሁለት ጎራ ተከፈሉ፣ የካዛብላንካ ቡድንና የሞኖሮቪያ ቡድን። አንዳንዶች ፈጣን ውህደት ይፈልጉ ነበር፣ ሌሎች ደግሞ ቀስ ብሎ መሄድን ይመርጡ ነበረ። ክቡር ከተማ ይፍሩ ግን ሁለቱንም ማስታረቅ ይቻላል ብለው አመኑ። አፍሪካ እንደገና በብቸኝነት አትወርቅም የሚል አቋም ይዘው ከሀገር ሀገር ተጓዙ። የጋናውን መሪ ኳሜ ንክሩማን፣ የግብፁ መሪ ገማል አብደል ናስርን፣ የናይጄሪያውን አቡበከር ታፋዋ ባሌዋን፣ ሞሮኮውን ንጉሥ ሐሰን ሁለተኛን፣ የታንዛኒያን ጁሊየስ ኔሬሬንና ሌሎች ብዙ መሪዎችን በግል ተገናኝተው አንድ ጠረጴዛ ላይ እንዲቀመጡ አሳምነዋል። ግንቦት 1963 ዓመተ ምህረት 32 ነፃ የሆኑ የአፍሪካ ሀገራት በአዲስ አበባ ተሰበሰቡ። በዚያ ታሪካዊ ስብሰባ የአፍሪካ አንድነት ድርጅት ተመሰረተ። ይህ ድርጅት ዛሬ የምናውቀውን የአፍሪካ ህብረትን ያዋለደ ነው። ከተማ ይፍሩ በዚህ ታሪክ ጀርባ ያሉ የጀርባ አጥንት ሆነው አገልግለዋል። ዛሬ አፍሪካ በአንድ መድረክ ላይ ስትነጋገር፣ በአንድ ድምፅ ስታናገር፣ በአንድ ራዕይ ስትመራ የእነዚህ ሰዎች ጥረት እንዳለበት መዘንጋት አይገባም። ክቡር ከተማ ይፍሩ የአህጉራዊው ህብረት መሐንዲስ፣ የአፍሪካ አንድነት የታሪክ ጀግና፣ የቀድሞው የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ ከተማ ይፍሩን ከአፍሪካ አንድነት ድርጅት ታሪክ መለየት አይቻልም ሲሉ መስክረውላቸዋል። ምንኛ መታደል ነው!
ሀገራችን አያሌ ጀግኖችን አፍርታለች። በተሰማሩበት በልበ ሙሉነታቸው፣ ቆፍጣናነታቸው፣ ሐቀኛነታቸው፣ ኩሩነታቸው፣ ትህትናቸው፣ ዕውቀትና በጎ ምግባራቸው የሚታወሱ ብዙ ጀግኖች አሏት። ከእነኚህ አንዱ ክቡር አምባሳደር ከተማ ይፍሩ ናቸው። እናመሰግናለን ከተማ ይፍሩ። የዛሬን በዚህ ጨረስኩ። ቸርን ሰንብት።